አችልፍ ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ይብዛ። ይህ ቪዲዮ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስትር ቢሮ እንድታደርሱልኝ በጌታ ፍቅር አሳስባለሁ። ሁለተኛ ለአማኞች ህብረት አዲስ አበባ ላለው ካንስሉ አደርሱልኝ። ኢየሱስ ክርስቶስ በዚች ምድር ላይ አገልግሎቱን እያገለገለ ባለበት ሰዓት ሰዎቹ መጡ። ለቄሳር ግብር መገበር ትክክል ነው ወይ ብሎ ጠየቁ። እስቲ አንዲትን ሳንቲም አሳዩኝ አለ። ጽፈቱና ጽሑፉ የማንን ያሳያል? ለቄሳር ለእግዚአብሔር ስጡ ይላል። ዛሬ እኛ የእግዚአብሔርን ጊዜ የቱ ጋር ተሻማን ብለን ልናስብ ይገባል። ስለዚህ ከእግዚአብሔር ቃል መነሻ አድርጌ ነው የመጣሁት። ከማንም ታናሽ የሆንኩ ሰው ነው የመጣሁት ወደዚህ። እኔ ከማንም አውቅ ያለው ባይ አይደለም። ስለዚህ ዛሬ ስል ግን በውስጥ የተቀመጠ ከሁሉም የሚበልጥ የእግዚአብሔር መንፈስ ስላረፈን አቅምና ጉልበት የሚሰጠኝ እሱ ስለሆነ የምናገረውም ድፍረት የሚሰጠኝ እሱ ስለሆነ ነው የሚመጣው። ስለዚህ የእግዚአብሔር ቃል ስናገር ዘፍጥረት 2:1 ላይ እግዚአብሔር ስራው ጨርሶ ያረፈበት የባረከ ቀን እያከበረን አይደለም። ምክንያቱም ሰባተኛ ቀን የሚለው ቅዳሜ ቢሆንም ቅዳሜ ቀን ምንም አይነት ነገር መደረግ እንደሌለበት ነው የሚያምነው። እኔ አድቬንቲስቶች ያድርጉ ያከብራሉ፣ ግን ቃል ኪዳን ይሰሩ አያስሩ አላቅም። የማስሩ ከሆነ እነሱ ቅዳሜን እሑድ ነው ብሎ ተቀብሎ ከሆነ በዛው ቀን እንደው ማድረግ የለባቸውም፣ ቃል ኪዳን ማሰር የለባቸውም። ያ ቀን እግዚአብሔርን እያመለኩ የሚውልበት ቀን ነው። እሑድ ደግሞ ብለን የምንወስዳ ሰዎች ደግሞ ጴንጦች ደግሞ ያቺ እሑድ ቃል ኪዳን ማሰር የለብንም፣ ቄሶች ማሰር የለባቸው። ለምን? ያ የተቀደሰ ቀን የማን ነው? የእግዚአብሔር ቀን ነው። ምክንያቱም ሰርግ ሰዎች ጊዜያቸው ሰዓታቸው ጠላት እየተሻማ ሰርግ እየተደረገ አገልግሎት የሚያገለግለውም ወደ ሰርግ ነው የሚሄደው። ረፈደብኝ፣ እንደዚህ ሆነብኝ። የተለያየ አገልግሎት ጸጋ ያላቸው ሰዎች ሰርግን ምክንያት በማድረግ የእግዚአብሔር ቀን በዛው ቀን አምልኮ እንዳስተላልፉ እንዳገለግሉ ጠላት በዚች ምክንያት ብቻ ጌታ የሚመለክበት ጊዜ እየተሻማ ይገኛል። ምክንያቱም እግዚአብሔር የቀደሳትን ቀን ምንድን ነው ማምለክ አለበት ትውልዱ። እሑድ ቀን ምን እየሆነ ነው? ሩጫ እየተደረገ ነው። ጠቅላይ ሚኒስትራችን ሩጫ መደረግ የለበትም። ቅዳሜ ሆነ እሑድ፣ ቅዳሜ ለሚያከብሩ እሑድ ነው ብሎ እነሱም ደግሞ እሑድ ነው ብሎ ለምናከብረው ደግሞ ስለማይመች ይህንን መንግስት ግንዛቤ ውስጥ ወስደው እሑድና ቅዳሜ ሰዎች በተለያየ በዓላት ነው ተብሎ የሚመጣ በዓል ከመጽሐፍ ቅዱስ ውጪ የሆነ በዓል ሲመጣ መንግስት ባይፈቅድ ሌላ ቀን ቢያደርግ ባይ ነኝ። ምክንያቱም ልበላችሁ ዛሬ እንግዲህ በሐዋሳ ላይ እንግዲህ የመከላከያ በዓል እየተከበረ ይገኛል። ሁሉም እንዲወጣና እንዲቀበል እንዲያከብረው ታዟል። አንቃወምም። የእግዚአብሔር ቃል ደግሞ መክብብ 3:1 ላይ ለሁሉም ጊዜ አለ ይላል። ጊዜ ደግሞ ለእግዚአብሔር መስጠትም ያስፈልጋል። ለዚህም እንዳይሻማብን ጠቅላይ ሚኒስትራችን እሑድ ቅዳሜን ትቶ ሌላ ቀን መከላከያ በዓል ስናከብር ትውልድ ሲያከብር ክርስቲያኖቹም ወጥቶ ሌላ አሕዛብም ወጥቶ በአንድነት ወጥቶ እንዲቀበል በአንድነት እንዲያከብር ይህንን ጥርን አስተላልፋለሁ። ምክንያቱም በዛው ቀን እሑድ ቀን ማንም ይወጣ አይኖርም። እሑድ የእግዚአብሔር ቀን ስለሆነ እሑድ ጌታን የምናመልክባት ቀን ስለሆነ ተቀበሉ እንግዶቹ ቢባል ላይወጡ ይችላሉ ክርስቲያኖቹ። ስለዚህ ለቃሉም ደግሞ ተገዢዎች መሆን አለብን። ሮሜ 13:1 ላይ ያለው ቃል ይገዘናል። ስለዚህ የሚገዛን ግን ከአምልኮ ውጪ የሆነው ቀን ቢያደርጉልን መልካም ነው ብዬ አስባለሁ ጠቅላይ ሚኒስትራችን። ምክንያቱም እንደዛ ያልኩት አማኞችም ሌሎችም ይወጣሉ። ሰኞ ከሆነ ማስከኞ፣ ሮብ ከሆነ በዓል የሚከበረው ከሆነ ሁሉም ይቀበላቸዋል። ስለዚህ በዛም ቀን ሁለተኛ ሐሳቤ በዛች መድረክ ላይ እንግዲህ የተለያየ ነገሮች ይተላለፋሉ። የደስታ ምንጭ ናቸው ተብሎ ሰዎቹን የሚማርክና የሚያስደስት ተብሎ በመድረክ ላይ ጭፈራዎች ይካሄዳሉ። ነገር ግን በዛም ልክ
ለእግዚአብሔር ጊዜ ቢሰጥና ለወንጌል ጊዜ ቢሰጥ ኢትዮጵያ ብትሰጥ ለምድሪቷ ብትጸልይ የወጡት አባቶች ለመከላከያዎች ባሉበት ቢጸልዩላቸው አሁንም ሳይጸልዩ ቀርቶ ነው ባይ አይደለም። ነገር ግን ይህንን ፕሮግራም ጎን ለጎን ቢመቻች ጥሩ ነው ብዬ አስባለሁ። ሐሳብን እሰጣለሁ። ለጠቅላይ ሚኒስትራችን ነው ይህ ሐሳብ የሚሰጠው። ምክንያቱም በዛች ቀን ብዙ ህዝብ ይሰበሰባል። በተሰበሰበበት ህዝብ መካከል ላይ ጠላት ብቻ ዳውሎስ ነግሶ እየሄደ ነው። አዎ እልልታ ለዳውሎስ ነው፣ ለሰይጣን ነው ጭፈራው። ምክንያቱም እግዚአብሔር ስለማይወድ ማለት ነው። ዘፋኝ የእግዚአብሔር መንግስት አይወርስም ስለተባለ ማለት ነው። መንግስትም እዛ ቆሞ ወንጌላዊ እንዳይሰብክ ስላልፈቀደ፣ ዘማሪውን ስላልፈቀደ። ምክንያቱም አሁን መፍቀድ ያለበት መንግስት፣ ሌሎቹ እየጨፈሩ ተፈቅደዋል። ለነሱ ለአማኞች የበለጠ እንዶ መድረክ መያዝ አለበት አማኝ ነው፣ ወንጌልን የያዘ ነው፣ ትውልድ ነው። ስለዚህ ለዚህም መንግስት ቅድሚያ እንዲሰጥ፣ ለወንጌል ቅድሚያ እንዲሰጥ፣ ከወንጌልም በኋላ ደግሞ ያስፈልገናል ጨፍረን እንሞታለን ትውልድ ካለ እንግዲህ መንግስት የራሱን እርምጃ መውሰድ ይችላል። ለዛች በዓል ላደረሰው ለአምላካችን ለእግዚአብሔር ክብር ይገባል ብለን ክብር ለማቅረብ ውዳሴ ለማቅረብ እግዚአብሔርን ከፍ ከፍ ለማድረግ እነሱንም ከእሳት ከቤተሰቦቻቸው ተነጥለው ብርድ ሳይሉ ፀሐይ ነው ሳይሉ ከቤተሰቦቻቸው ተነጥለው ብርድ እየጠጡ ዋጋ እየከፈሉ ያሉትን በእግዚአብሔር ፊት አቅርቦ ለመጸለይ ለዛች ያደረሳቸውን እግዚአብሔርንም ለማክበር በአንድነት ምን መሆን አለበት? በዛች በእነሱ በዓል ቀን አምልኮ ወንጌል መሰበክ አለበት። ለዛች ሰዓት ያደረሰውን እግዚአብሔርን ማመስገን ነው ያለበት ትውልድ እንጂ ወጥቶ ጭፈራ እንዲጨፈርበት። እንግዲህ ጠቅላይ ሚኒስትራችን ቢወጡ መድረክ ላይ ሌላም ቢወጣ ጌታን እግዚአብሔርን ያመሰግናል። ነገር ግን መድረክ ተሰጥቶ ለጭፈራ ተሰጥቶ የሚጨፈርበት ጊዜ አጭር እንዲሆን ባይሆን ጥሩ ነው ብዬ አስባለሁ። ዘፋኝ የእግዚአብሔር መንግስት አይወርስም በሚል መሪ ቃል ጠቅላይ ሚኒስትራችን ይህንን ግንዛቤ ውስጥ ወስደው መከላከያ ሰራዊት ባህላቸውን የሚከበርበት ጊዜ በጭፈራ ሳይሆን በዝማሬ አማኞች ማላቸው ለብሰው ከየቦታ ተሰብስበው በአደባባይ ማክበርና ጌታን ማምለክ አለበት። ምክንያቱም ይህንን ሊል የቻልኩበት ምክንያት እግዚአብሔር ከተለያየ እሳት ነፃ አውጥቶ ስላመጣቸው፣ እድሜ ስለቀጠለላቸው፣ ወደፊት ስላላቸው ጉዞ ሁሉ ድል እግዚአብሔር እንዲሰጣቸው ጭምር ትውልድ የወጣ አማኞች መጸለይ አለባቸው ስለነሱ። ይህንን ጠቅላይ ሚኒስትራችን ቀጣይ ጊዜ ቢያደርጉ መልካም ነው ብዬ አስባለሁ። ስለዚህ ይሄ በሚደረግበት ጊዜ የበላይነቱ ጌታ እየወሰደ ነው፣ ጠላት እየተሻማ አይደለም ማለት ነው። ስለዚህ ይህንን መንግስት ያደርግልን። በመቀጠል አማኞች ህብረት ካውንስል አዲስ አበባ ላይ ያለው እንግዲህ የእግዚአብሔር ቃል ዘፍጥረት 2:1 ላይ እንደምናገር እግዚአብሔር ያረፈበት ቀን እሁድ ከሆነ እሁድን ደግሞ ቅዳሜን እሁድ ነው ብለን አምነን የምንቀበልበት ከሆነ ለምን ቃል ክዳን እሁድ ቀን እናስራለን? ለምንድን ነው የምናስረው? ያቺ ቀን ለእግዚአብሔር ትውልድ የሚሰግዱባት ቀን አይደለች ወይ? ይሄ ወዴት ወስዳችሁ ነው? ወዴት ወስዳችሁ ገምታችሁ? እሁድ ቀን ቃል ክዳን ጌታ ነው እሰረዋለሁ፣ እሱ ነው እሰረዋለሁ። እንደዛ ሲባል እኮ አንዲት ሴት የተጠቀመው ነገር አለ። ኢየሱስ ክርስቶስ በእሁድ ቀን አንድ ጎባጣ የሆነችውን ሲፈውስ የተጠቀመው ምሳሌ እንዳታመጡ፣ ያችን ልታመጡ ነው። መልካም ነገር ማድረግ ትክክል ነው። ነገር ግን እሁድ ቀን መልካም ነገር ሰዎች እያደረጉ አይደለም። የሚገለገለውም እሁድ ቀን ለእግዚአብሔር ጊዜ እየሰጠ አይደለም። ለምንድን ነው የማይሰጠው? ሰርግ አለ። ሰርጉን አምልኮን ትቶ ሰርጉን እየደገሰ ነው። ግን ሌላ ቀን ቢሆን ምን አለበት ባይ ነኝ። ሌላ ቀን ቢያስደርግ ካውንስሉ ይችላል። እሁድ ለእግዚአብሔር ነው። ሰኞ ማስከኞ ወይንም ቅዳሜ ብለን እሁድ ብለን ካልተቀበለን ቅዳሜ ቀን ማሰር ትችላለች። እሁድ የምታከብረው ቸርች ቅዳሜ የምታከብረው እሁድ ማሰር ትችላለች። እንደዛ እኛ አምነን የተቀበልነውን እሁድ ማክበር ያለብን
ክብር ለእግዚአብሔር ይሁን። ሼር አድርጉት። አመሰግናለሁ።